በነገራችን ላይ ሰይጣን ከሩቅ አይመጣም፣ ጠላት ከሩቅ አይመጣም። አጠገባችሁ ያለ ሰው ነው የሚጎዳችሁ። አጠገባችሁ ማለት ነው። አብሯችሁ የሚበላ የሚጠጣ ሰው ነው የሚጎዳችሁ ማለት ነው። ቅመምዬ ምን ብላ ነው ያደረገችው? ስቶሪ በነገራችን ላይ መዝሙር ነው፣ የበገና መዝሙር ነው። አልሰማም ብዬ ሲነግሩኝ ሰይጣንስ የለም እንዳላልኩኝ ሰው መስሎ ሲኖር አየሁት ብላን ነው ያደረገችው። አንዱ ደግሞ ትግርኛ ነው። አው አብሯችሁ የምትበሉ የምትጠጡት ሰው ነው የሚጎዳችሁ። በነገራችን ላይ የምትይዙትን ጓደኛ መብረጥ መቻል አለባችሁ። ማለት የእናንተ አብሮነት፣ የእናንተ ማደግ፣ መለወጥ፣ መተሳሰብ የሚያስቀናው ጓደኛ አላችሁ። በዛም ልክ ደግሞ የእናንተ መደሰት፣ አንድነት የሚያስደስተውን ጓደኛ አላችሁና ፍፄ ትላንትና በሱ የማይጠበቅ ስራ ነው የሰራው እና በጣም የሚያበሳጭ የሚያናድድ ስራ ነው የሰራው ትላንትና። ባይዘው አልተናገርኩም፣ ድራማም ስለሆነ ድራማ አትበይ ብላችሁኛል የኔ ውድ ቤተሰቦች። አሁንም ድራማ ነው፣ ግን ደግሞ መልእክቱ ምንድን ነው ለህዝቡ እያስተላለፉት ያለው ምንድን ነው ምንድን ነው የሚያስተምረው? አሁን ብሩኬ ወዴት ነው ይጋብዘው? ባይዘው ምግቡ ልጅቷ ስራ አልሰራችም፣ ቤት ነው የተሰራው። እሱ ምግብ እንደሚሰራ ታውቃላችሁ። እንጀራ እንዴት እንደሚጋግር ወጥ ምናምን ይችላል እኮ ፍፄ ማለት ነው። ቤት ራሱ ነው ሁሉም ነገር ያዘጋጀው። ግን ለፐርፐዝ ነው እሷ ተጠራችው። ግን በቀደም እዩን ጠርተህ እዩ 300,000 ለማክበር አይኑን አሰርከው፣ እንትን አሰረችለት አይደለ ሀብል። እንደገና ቤቷን ድረስ ያመጣው ለካ አንተነክ ማለት ነው። የባዝ እንድትጠረጠር ነው የተደረከው ማለት ነው። ግን ለምን ሆይ ጓደኞች ካደሉ አንዳንድ ጓደኛ እኮ የጓደኛው መለወጥ፣ መደሰት፣ ማደግ እኮ ያስደስተዋል። አንተ እንደዛ ነበረ የምንጠብቅ ደግሞ የምናስብክም ማለት ነው። ግን ደግሞ በዚህ በትላንትናው በስማ ምን ያህል የነሱ መለወጥ እንደማትፈልግ መታረቃቸው ማትፈልግ ነው እያሳየ ያለው ማለት ነው። ይሄ መሆን የለበትም። ለነሱ ይሄ አይገባቸውም። ብሩኬ ምን ያህል ብትወደው ለዚህን አይነት በዚህ ስሜት እንዲወጣ ሴት ማምጣት ነበረብህ። ሴት ነች በዛ ስሜት የምታወጣው። የእውነት አሁን የሚወዳትን ፍቅረኛ ሌላ የሆነ ሰንበዲ ሴትን አምጥተህ ስትቀይርለት ያንን ስሜት ይቀይራል ማለት ነው። ጭራሽ ፍቅር ቲሸርት ነው። አረ በስመ አብ ወረድከብኝ ፍፄ። የእውነት በጣም ነው ወረደብኝ። በጣም ማለት ነው። ማለት በቃ እኔ እንጃ እንዴት እንዳሰበው ምንም ማለት ማስተላለፍ እንደፈለገ አላቅም። እና እልህም ተጋብተህም ቢሆን በእነሱ ላይ እንደዚህ ባታደርግ ጥሩ ነው። አሁን የባስ ነገሩ እንዲባባስ ናደረግከው። አሁን እዚህ ጋር እኔ እንጃ ብሩኬ እኔ ጥፋት አለበት ብዬ አላስብም። ቢኮዝ ገብቷል። አይኑን እሰር ነው ያለው እሱ። ሀይሜን መታለች ወይ ሀይሜ መታለች ወይ እያለ ነበረ ደጋግሞ ማለት ነው። ግን ደግሞ ያለ ፍላጎት ነው። ሼምም እያዘው ነው እሱ ታውቃላችሁ። አንደኛ ዩልንት አለበት፣ ሁለተኛ ሼም ይዘዋል ምናምን ነገር እና እንዲያሰድበው ሞር እንዲያስብ ያደረገው ሙሉ በሙሉ የማስተት ነው፣ የፍጹም ስህተት ነው። ይሄ በዚህ ነው ማስበው ማለት ነው። ይደብራል። እንደዚህ አይደረግም። ሌላው ያልገባኝ ነገር ፍፄ ማለት ነው እነኚህ ልጆች መች ተለያዩ? ችግሮችን አስተካክል፣ ፍታ፣ ብቻህን የምትፈታቸው ችግሮች ናቸው አለችው እንጂ ጊዜ ስጠኝ ነው አለችው አይደል? ሰው እኮ አንድን ቀን እኮ ጊዜ ይሰጠዋል እንዴ? ሰው እኮ ስታስታርቁ ራሱ ማለት ነው ለሁለታቸውም ጊዜ ይሰጣቸዋል አይደል? እንዲያስቡበት። የእናንተው ምንድን ነው እንዴ? አንድ ቀን ውለውም ሲያድሩ ነው አንተ ተለያይተዋል ብለህ ሴትን የምታመጣለት? የባስ ጓደኛህን አስናከው። ማርያምን አይምሮክ ለካ ይሄን ያክል ነው ብቻ የሚያስበው። ወይኔ ጉዴ ፈላ። ለማንኛውም ፍፄ ወደ ራስን ተመለስ። ሌላው አብሳላት እህታችን ንግራቶችን ያበላሸሽው አንቺ ነሽ ማለት ለፕራንክ መጣሽ፣ ፕራንኩን ተሳካላችሁ፣ ጨረሰ፣ ቻናል ከፈተልሽ፣ ሄድሽ፣ በማግስቱ አፈቅርሃለሁ ብለሽ መጣሽ፣ እንደገና ነገሮችን አበላሸሽበት ማለት ነው። ሶ ህሊናሽን እንዲያረፍ ማለት ነው። ለምን አፈቀርሽው ልልሽ አልችልም፣ ያው መብትሽ ነው። ግን ደግሞ አንቺ ህሊናሽን ለማህተብሽ ማለት ነው እንዳበላሸሽባቸው አስተካኪው። ሲቀጥል ሴትነትሽን አክብሪ። በቃ ሴቶችን አታሰድቢ፣ አትለምኝ። እሱ አይፈልግሽም አይደል? የምር እሱ እንደዚህ እንደ ሄርሜላ ማለት ነው
እንደዛ የምትሄጂበት ነገር ከሆነ ዋንዴ ስትጣሉ ምን እንደሚልሽ ታውቂያለሽ? ፈለግሽኝ እንጂ ያልፈለግኩሽም ነው የሚልሽ። መጣሽብኝ እንጂ ያልመጣሁብሽ ነው የሚልሽ። ቢኮስ እያስገደድሽው ነው፣ እያስጨነቅሽው ነው። ፍቅረኛ እያለው ማለት ነው። አይደብርሽም እንዴ? ኧረ በስመ አብ። ሲጀመር ማለት ነው የቡታጀራ ዩቱበሮች እንዳለ ተበላሽተዋል። ለምለም እህታችን የተንቢ ማለት ነው። እባክሽ ሂጂባቸው፣ 1 2 3 4 ላይቭ ግቢባቸው። ማርያምን ልጆችሽ ተበላሽተዋል። ሴት ልጅ ላይ እየቀለዱ ነው እና ሂጂባቸው። እመቤቴን ይስተካከሉ ነበረ። እንዲህ የቡታጀራ ዩቱበሮች እስኪ ግቡ፣ እዛም ቤት ግቡ፣ እዛም ቤት ግቡ። እመቤቴን በጣም ተበላሽተዋል። እና የተንቢ ሂጂባቸው፣ ቅጫቸው፣ ግረፊያቸው በደንብ አድርገሽ ማለት ነው። ከዛ ልክ ይገባሉ። ማርያምን ልክ ይገባሉ። አላይ ቢዚ ሆና ነው እንጂ ብታይ ትገባባቸው ነበረ።